ካሌብ ለደሊና ቀለበት ስላሰራላት ደስ ያላችሁ በላይ ካሳኙ ውድቼ። ከዛ ደግሞ ቤዛ በመባረር ዋና ጎዳና ላይ በመውጣቷ ምን ተሰማችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን ውድቼ። መቼም የኩፍ የሚሰራ ሰው መጨረሻው እንዲህ ነው የሚሆነው ማለት ነው። መድኃኒቱ አትውሰጁ እማዬ ብላ ስትነግራት ወይዘሮ ጽጌረዳ ደግሞ ምንድን ነው ይሄ እኮ መድኃኒቴ ነው ልጄ ስጭኝ እንጂ ብላ ስትነግራት እሷ ደግሞ የሰራችው ነገር ስለምታውቅ ያንን የባለፈው ስትነግራትም አስታውሳ የእንጀራ እናቷ ናት ብዬ ስለማስበው የእናቷ አባት በክፉ ስለሞተ እንደዛ ሰው ሲያሳቃይ ስለነበረ እኔም እንደዛ ከሱ በምን አንሳለሁ ብላ ይህንን ክፉ ተግባራ ለመተው ናት የወሰነችው ማለት ነው። እዛም ሆኖም ሁሉም ነገር ስትነግራት ለወይዘሮ ጽጌረዳ ይህንን መድኃኒት ሳይሆን መርዝ ነው ብላ ነገረቻት ማለት ነው። ከዛ ያቺ የካሌብ እህት ደግሞ ሄዶ አንገቷ ናት ያነቀቻት ማለት ነው። ስለዚህ ምንም ሳይል ካሌብ ደግሞ ከዛ ቤት እንድትወጣ ነው ያደረጋት ማለት ነው። ከዛ ቤት አስወጥቶም በቃ አሁን መፋታት አለብን የህጋዊ ሚስቴ ስለሆነች የፍች ወረቀት ማምጣት አለብኝ ብሎ እንዲፈታትም ወሰነ ማለት ነው። ከዛ ቤዛ ከዛ ስትወጣ ምንድን ነው እዚህ ጋር ግራ የገባኝ እናቴ ወልደሽ ያሳደግሽኝ አንቺ ላይ እንደዚህ ግፍ ሰራሁኝ ልገልሽ ነበር እኮ ብላ ስትነግራት እንዴት ናት ያሳደገችኝ እናት ስትል እኔ እዚህ ጋር አልገባኝም ማለት ነው። ጽጌረዳ ካሳደገቻችስ ለምንድን ነው ያላወቀቻት? ወይዘሮ ጽጌረዳ ለደሊና የሚል ሀሳብ መጥቶልኝ ነው። ከተረዳችሁ በኮሜንት አስረዱኝ ማለት ነው ውዶችዬ። ሌላ ምንድን ነው እዛ ጎዳና ላይ ወጥታ በብርድና በነፋስ ስትሰቃይ ነበር ማለት ነው። ኦ አምላኬ አሁን ይሄንን ፈተና መጀመሪያ ነው ጀመርክብኝ ብላ ምህረት ስትለምን ነበር ከእግዚአብሔር ማለት ነው። እዛ ላይ ሆና ያንን ከዶክተሩ የተመካከረችው ብር እሰጥሃለሁ እንደዚህ መርዝ ያለው መድኃኒት ስጠኝ ብላ ከሱ ጋር የተመካከረች ደውሎ ብር ስጭኝ ነው ያላት ማለት ነው። የተባባልነው ብር ላክልኝ ሲላት እሷ ደግሞ ጎዳና ላይ ናት ያለችው። እንዴት እንደዚህ ትለኛለህ? እኔ እኮ ጎዳና ላይ ወጥቻለሁ፣ በቃ ትቼዋለሁ ሁሉ ነገር ብላ ስትነግረው እሱን እንድትልክለት ነው የነገራት ማለት ነው። ከዛ ቤት ከወጣች ከየት አምጥታ ነው ብር የምትሰጠው? ሌላ ምንድን ነው ለደሊና ለብቻዋ ያናገራት ማለት ነው። ወጣ ብለን መዝናናት አለብን። ከዛ ደግሞ ለቤዛ መፍታት አለብኝ፣ በቃ እፈታታለሁ፣ የፍች ወረቀት አምጥቼ አስፈርማታለሁ ብሎ ሲነግራት ተው እንጂ ተረጋጋ፣ በዚህ ፍጥነት ብላ ስትነግረው አይ በቃ አይሆንም ወስኛለሁ፣ ወረቀት አምጥቼ አስፈርማታለሁ ብሎ ልሷን አስፈረማትና የፍች ወረቀት አምጥቶ ሲሰጣት ተሳስቼ ነው በቃ ይቅር በለኝ አትጨክንብኝ ስትለው እሱ ደግሞ በጣም ነው ተናዶ ስለነበረ በክፋቷም በጣም ስለምታስጠላው ሊፈታት ነው የወሰነው ማለት ነው። እኔ እንኳን ልታመሰግኝ ይገባል አጠገብሽ ሁኜ ሲያዋራሽ አላት ማለት ነው። ደሊና ደግሞ ለካሌብ እህቱ ሁሉም ነገር ነገረቻት ማለት ነው። እንዲህ እንደሚጋቡና ቀለበትን እንደሚያስርላትና እንደ ቤዛም እንዲፈታት ማለት ነው። ሰው እዛ ጋር ወጥተው ቀለበቱ ሲያስርላት በጣም ነው ደስ ያላት። አላመነችም ነበር እና ቤዛ ይቅርታ ተደርጎላት ወደዛ ቤት ብትመለስ ጸባይዋ ታስተካክላለች ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልን ውዶቼ። ምክንያቱም ወይም ሁሉም ነገር ትናገራታለች ብዬ አስባለሁ። ለወይዘሮ ጽጌረዳ የእንጀራ እናቷ እንደሆነች ይመስለኛል። የእንጀራ እናቷ ናት። ምክንያቱም ያ ባለፈው አባዬ ካንተስ በምን ይሻላለሁ ብላ ስትናገር ነበር ማለት ነው።
ቤዛ ከተመለሰች እዛ ቤት ውስጥ ምክንያቱም ማረፊያ የላትም፣ የምትሄድበት ቦታ የላትም። ስለዚህ መመለሷ አይቀርም ብዬ አስባለሁ። ከተመለሰች ደግሞ ወይዘሮ ጽጌረዳና ደሊና ይቅርታ ሊያድርጉላት ይችላሉ ብዬ አስባለሁ ማለት ነው። እናንተስ በዚህ ጉዳይ ምን ታስባላችሁ? ቤዛ እዛ ውስጥ ከተመለሰች ይቅርታ ብላ ከተመለሰች ወይም ደግሞ ሁሉም ነገር ከነገረቻቸው እዛ ውስጥ ያስቀምጧታል ወይስ አያስቀምጧትም? አይደምቅም፣ ድራማው አይደምቅም ማለት ነው። የዛሬ አጠር ባለ መልኩ ይህንን ይመስል ነበር። በሌላ እስከምንመጣ ደግሞ ላይክ፣ ሼር፣ ሳብስክራይብ አድርጉ። ውዴቼ ወዳችኋለሁ። ስለምታባራታቱኝ፣ ሰብስክራይብ ስለምታደርጉኝ፣ ሁሉም ነገር ሀሳብ አስተያየታችሁ ስለምትሰጡን አመሰግናለሁ። ከልብ ነው ማመሰግነው ውዶችዬ። በድጋሚ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባይ ባይ። golden sunlight. If I'm going with you, I know we'll get to the other side. Sinking in, I know this feels right. Catching a breeze, love moving through me like